ስለማያውቁት አታሰቃያቸው። ቱቲ አንቺ የኔ ብቻ ነሽ። ማንም ሰው ከጎንሽ ማየት አልፈልግም። ሁሉልሽ የበለጠ ስለሆነ ከአንቺ ጋር የነበረኝ ውል አቋርጫለሁ። አታደርገውም። እንዳይሞት እንዳይደል አድርገን አስደንጭ ወደ ሀገሩ እንዲመለስ ማድረግ። ያንን ጥጋበኛ እናንተ ባትሉኝ ልኩ ማሳየት ፈልጋለሁ። ያወትንባት ዛሬ አተኛም እንግዲህ ቲና እንግዲህ ባለፈው የካሌብን አባት ለመግደል ሻይ ውስጥ የጨመረችው መርዝ አልሰራላትም። ስለዚህ አሁን ላይ ያኔ እንግዲህ ትሁት ነበረች አባባን እያስጣለችው ማለት ነው። ምክንያቱም ሻዩ ንጹህ ውሃ አይደለም በቆሻሻ ውሃ ነው እያፈላችው በማለት እንግዲህ ትሁት አድነዋለች አባባን። መቼም እሷ ሁሌም አባባን ከማዳን ወደ ኋላ ትልም ማለት ነው። አሁን ላይ ግን ትሁት ያደረገችው ነገር ሳይኖር ነገር ግን አባባ ራሱ እንግዲህ ራሱን ተከላክሏል ማለት ነው። ይሄም እንግዲህ የሆነው ስልኩ ላይ ባለ ካሜራ ማለት ነው። ቲና መርዝ ስትጨምር ውሃ ውስጥ ተመልክቷታል ውጭ ላይ ሆኖ። ታዲያ ሄዶ እንግዲህ ሳቶች በግድሽ ትጠጫታለች በማለት አፏን ከፍቶ አጠጥቷታል። በጣም ይገርማል። ታዲያ ቲና ምን ሆነች በስተመጨረሻ? የሚገርም ነገር ተፈጥሯል። ሌላኛው ደግሞ እንግዲህ ይሄ ሰውዬ ማለትም አቶ ተመስገን ከኋላ መጥቶ አጋቹ ማለት ነው ብር የተከፈለው ሄደን ብር የከፈለችው አጋች ከኋላ መጥቶ እንግዲህ ማጅራቱን ብሎ ጥሎታል ማለት ነው። ምክንያቱም ትሁት እንግዲህ አባዬ ትንሽ ንፋስ ተቀብዬ ልምጣዊ በማለት ወደ ውጭ ወጣ ብላ ነበረ። ታዲያ ተመስገን ደግሞ ጃኬት ለብሶ ኮፍያ አድርጎ መጥቶ ትሁትን ለማገዝ ሲሞክር እንግዲህ ከኋላ መጥቶ ይሄ ሰውዬ ማለትም አጋቹ አቶ ተመስገንን ጀርባውን ማጅራቱን ብሎ እንግዲህ ጥሎታል ማለት ነው። ወድቋል። ከወደቀ በኋላ ምን ተፈጠረ የሚለውንና ቲናስ መርዙን ጠጥታው ሞተች ወይስ እንዴት ሆነች የሚለውንም ሁሉንም የምናይ ይሆናል ማለት ነው። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ውስጥ ጀምሩ፣ በላይክ ጀምሩ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው። ዛሬ እንግዲህ ቲና ማለት ነው ሳትተኛ ውላ ሳትተኛ ነበር ያደረችው። እየተቃጠለች እየነደደች እየበገነች የእግር እሳት ሆኖባት የካሌብ ነገር። ምክንያቱም ካሌብ እንግዲህ ተለቅ ያለና በጣም አዋቂ ጎበዝ ጠንካራ የህግ አማካሪ ጠበቃ ጋር ሄዷል። ይሄም እንግዲህ ያደረገው አንቺን ለመፍታት ነው ብላታለች ትሁት። በነገራችን ላይ ካሌብ ወደዛ ቦታ አይደለም የሄደው። ትሁት እዚህ ጋር ድራማ ሰራችባት ለማናደር ቲናን። እንዲሁም ደግሞ አባባም ጨምሮ እንዴት ትሁት እንዴት እንደዚህ አይነት ሚስጥር ትናገሪያለሽ በማለት እንግዲህ እንዴት አድርገን ለፍተን እዚህ እንዳደረስን እያወቅሽ በማለት እንግዲህ አባባም ሌላኛ ድራማ ሰርተዋል። ታዲያ በዚህ ሁሉ ነገር የተናደደችው ቲና ደግሞ ምን አድርጋለች? በጣም ስለተናደደች ይህንን ሰውዬ ማጥፋት አለብኝ፣ ከምድረ ገጽ መጥፋት አለበት። እስካሁን ድረስ ስንት ሰው ሞከርኩኝ። አንደኛ ያንን አጋች ይህን ሰውዬ አግትልኝና በህይወት እንዳይኖር አደርግልኝ። እሱ አልኖረም ማለት ደግሞ እሱ ሞተ ማለት ደግሞ ካሌብ ስለሆነ ወራሹ ገንዘብን እወስዳለሁኝ። እኔ ሲጀመር እኮ አላፈቅረውም፣ የምፈልገው ገንዘብ ነው ንብረት ነው ብላ እንግዲህ አጋጅም ቀጠረች። አልሆነላትም አጋች። ሌላ እንግዲህ የትሁትን አፍቃሪም ተጠቀመችው አቶ ተመስገንና አቶ ተመስገንም እስከሚፈልገው ድረስ ከሷ የሚፈልገው ነገር ስለነበረ እስከዛ ድረስ አብሯት ቀጠለ ማለት ነው። ከዛ በኋላ ግን አታስፈልግኝም፣ ከዚህ በኋላ እኔ እኮ አንቺን ፈልጌሽ የነበረው እዚህ ቤት እንድገባ መሰላል እንድትሆኝኝ እንጂ ሌላ አይደለም። ስለዚህ እኔ አንቺ የማይረባ ተልካሻ ነገሮችን የምቀላቀሉ የማንችን የመከላከል ላንቺ ምኖር አይደለሁም። ምክንያቱም ሁኔታውን ነገር ስመለከተውና ሳየው ላንቺ የዋልኩልሽና አንቺ ለኔ ዋልሽልኝ አይመጣጠንም። እኔ ብዙ አድርጌልሻለሁ። ስለዚህ ከዚህ በላይ ደግሞ ሊያግዝሽ የምችለው ነገር የለኝም። በቃኝ። የአንቺን የክፋት ስራ ከዚህ በላይ አልሰራም ብሏታል። እሷም እንግዲህ አረ ገንዘብ ልስጥ ብላ ብትደራደረው ብታረገው ብትሰራው በፍጹም እኔ የገንዘብ ችግር የለብኝም፣ እኔ ችግሬ የትሁት ብቻ ነው፣ እኔ የማፈቅረው ትሁትን ነው። ስለዚህ አንቺ ደግሞ ትሁት የምትወዳቸውን ሰዎች ነው ልትጎጂ ያልሽው። ይህንን ደግሞ ከጎዳሽ እነሱ ከተጎዱ ትሁቴ ትጎዳብኛለች። እኔ ደግሞ እሷ እንድታዝን አይደለም ይቅርና አንዲትን ባጠብ እንዲላት አልፈልግም። አፈቅራታለሁ፣ እወዳታለሁ። ስለዚህ ከኔ ሂጂ ብሏል አቶ ተመስገን። እንግዲህ አሰናብቷታል። ቲና ታዲያ አሁን ከየት ላምጣ ሌላ ክፋት
ሌላ ተንኮል በጌታ ሰው የዚህን ያክል ተንኮል ፍለጋ መከራው ነው። እኔ እኮ የቲና ነገር ዘይገርም በጣም ነው የሚገርመኝ ጋይስ። እንዴ ሰው ለክፋት ብቻ ይፈጠራል ደግሞ ማለት ነው። ቲናን የሚደግፉ ሰዎች ያሉ። እስኪ እንደው እውነት ለመናገር ይሄንን ቪዲዮ የምታዳምጡ እንደው ስወዳችሁ በምትወዱት ነው የምላችሁ። እስኪ እንደው አንድ መስመር አስተያየት ጻፉ እስኪ ሁላችሁም። አሁን ቲና የምትደነቅ የምትደገፍ ሰው ናት። ኧረ ቲና እኮ በስማም እንደዚች አይነት ሰው አይፈጠር ተብሎ እንደው በቃ ስቶፕ እንደዚህ አይነት ሰው እንዳይፈጠር ይሁን ተብሎ የሚነገር ልጅ ናት። ባይዘወይ በጣም ነገረኛና አስመሳይ፣ ሰውን ደግሞ የምትጎዳ ሾህ፣ የጭቃ ሾህ ማለት ነው። ጥሩ ሆና ዋው ጥሩ ሆነች እኮ ቲና ተመስገን ተብሎ ሳይጨረስ ከቅጽበት ጋኔን ትሆናለች። እና በጣም የሚያስጠላ ገጸ ባህሪ ነው። አሁን ላይ ታዲያ እንግዲህ ዳኒና ኤደን መሸሽን መርጠው ነበረ እንደምናስታውሰው። አሁን ላይ ግን መሸሽ ለምን? እኛማ አንሸሽም። እንዴት ነው የምንሸሸው? ይልቁንስ ምን ነው እሷን ባይዘወይ ለቲናም ታስቦላታል መደብደቡ ማለት ነው። ለጊዜው ግን ለአቶ ተመስገን ነው። ኤዱ አልሸሽም ብላለች። ኤዱ ከቲና በፍጹም አልሸሽም፣ እንደውም ሰርጌን ደግሼ ቲና እንድትበላ አረጋለሁ ሚዜ ትሆናለች ብላ ቁጭ ብላለች። እንዲህ ነው ጎበዝ ማለት። እኔ በነገራችን ላይ ከሁሉም በላይ መውዳት ኤደንን ነው። ኤደን እንግዲህ በጣም ጀግና ሆናለች። ምን ብላለች ለትሁትም፣ ይህን አንቺ ሰውዬም ቢሆን ምንም አትጨነቂ እንዴ፣ ምን ነው የእሱ የበላይ የለም እንዴ፣ እናስቀጠቅጠዋለን ብላ እንግዲህ ገንዘቧን አውጥታ ብሯን ከፍላ ላጋቹ ይህን ሰውዬ ደብድብልኝ፣ እንዳይሞት እንዳይድን አርገህ በደንብ አርገህ አሽተህ ቀጥቅጠህ ደብድበህ ወደ ሀገሩ እንዲመለስ አርገው ብላ አዘዋለች ማለት ነው። እሱም ትዕዛዙን ተቀብሎ እሺ ብሎ ገንዘቡን ተቀብሎ ይውለ ስትጨርስ ቀሪውን ሰውዬው ሲወገድ ቀሪውን ሰጣለሁ። መወገድ ማለት መግደል አይደለም፣ ወደ ሀገሩ እንዲሄድ አርገው ነው ያለችው። በእርግጥ እዚህ ጋር ትሁቴ ፈርታ ነበር። አይ ሄዱዬ የማታውቂው ነገር እኮ አለሽ፣ ይሄ ሰውዬ እኮ ማለት በጣም ሲኦል ነው፣ በፍጹም አንችልም ብላት ነበረ። ታዲያ ግን ኤደን ጎበዟ፣ ኤደን ጀግናዋ፣ የማይቻል ነገር የለም ትሁቴ፣ ይልቅ አንቺ ጠንካራ ሁኝልኝ፣ እኔ እንደሚሆን አደርገዋለሁ በማለት እንግዲህ አብረው ነበረ አጋቹን ያናገሩት። ታዲያ አጋቹ ሌላ ቀጠሮ ይዟል። ምን ለማድረግ? ቲናንም ለማስወገድ ማለት ነው። ቲና አሁን መወገድ ነው ያለባት፣ አታስፈልግም እንዴ። ሲጀመር አባባ መርዙን አፏን ከፍተው አጠጥተዋታል። እንግዲህ ወተት ካገኘች ልትድን ትችላለች። በቅርብ ወተት ካልተገኘ ግን ያው ማረፏ ነው ማለት እንዴ። የቤቱ ነቀርሳ ተወገደች ማለት አይደል እንዴ? ግልግል እኮ ነው። የሚገርማችሁ ነገር እስካሁን የቤቱ ነቀርሳ አንድ ብቻ ነበረ፣ እሷም ቲና ነበረች። የእግር እሳት ካሊብን እኔ የምለው ማግባት የኔ ያህል ካሰቃየ አላገባም የሚሉ ወንዶች እንዴ እውነታቸው ነው። ፍቺ ትባላለች፣ አልፈታም፣ እሱን ፈትቼ ህይወት የለኝም፣ አልተነፍስም፣ አልራመድም፣ አልንቀሳቀስም አለች። በድን ሆናለሁ አለች። በምን? በብር። ለምን? ቲና የምትተነፍሰው በገንዘብ ነው ጋይስ። ቲና የምተነፈሰው በገንዘብ ነው። ይህንን ደግሞ እንግዲህ ከዚህ በፊት ተመልክተናል። ምን ብላለች ለዳኒ ተቸግራ እያለ ማለት ነው። ካሊብ ምንም ብር እየሰጣት አልነበረም። ካስታወሳችሁ 400,000 ብሩን ከመስጠቱ በፊት ማለት ነው። ከዛ ወዲህ ተቸግራ አታውቅም። እኔ ገርሞኛል እንዴት እንዳልተቸገረች። ግን ዞሮ ከዛ በፊት የሆነ ጊዜ በጣም ቸግሯት ዳኒ ደግሞ ጭራሹን ይባስ ብሎ ገንዘብ ጠየቃት እና በዛ ሰዓት ነው ታዲያ ዳኒን ከልቧ ያወጣችሁ። እኔ ፍቅር አሁን ላይ የማፈቅረው ገንዘብ ነው፣ ሰው አላፈቅርም። አየሁት እኮ ገንዘብ ሲኖርህ ሁሉም ነገር አለ። ገንዘብ ነው ዋናው ነገር፣ ለመተንፈስ ገንዘብ ነው ወሳኙ ብላ ዳኒን እኔ ሲጀመር የማፈቅረው ገንዘብ ነው ብላ እንግዲህ እዛ ጋ ነው እንግዲህ ዳኒን በገንዘብ የለወጠችው የነበረው። ስለዚህ እኔ የምፈልገው ገንዘብ ነው እንዳለችው አሁንም ቢሆን ካሊብን ወደው አይደለም አልፈታም የምትለው አፍቅረው አይደለም ለአባባ። በእርግጥ አዎ ካሊብን እኔ መቼም ቢሆን አልፈታውም እወደዋለሁ ብላለች። ግን እውነታውን ሁላችንም እናውቀው ነው። ወዳው አፍቅራው ምን ብላ አይደለም። ነገር ግን ምን ብላ ነው? ገንዘብ ፈልጋ ነው። እንግዲህ የገንዘብ የሚባል ነገር ከባድ ነው። እንግዲህ ትዳርንም በቃ ትዳሯን አሁን እሷ እኮ ትዳሯን በድርድር ላይ ናት ለመሸጥ ማለት ነው። ገንዘብ ከሰጣት ገንዘብ ቢሏችሁ ደግሞ ብር አይደለም፣ ሚሊዮን 2 ሚሊዮን 1 ሚሊዮን እንደዛ ሳይሆን ድርጅቱንና ቤቱን በስሜ ካደረክ ብላለች። ከዚህ በፊትም ጋብቻውን እፈርምልሃለሁ የጋብቻውን ወረቀት ብላለች። ዛሬ በእርግጥ ፌክ ሰርተዋታል፣ ፋውል ነው የሰሯት በእውነቱ ማለት ነው አባባና ትሁት። እኔ ግን በጣም የገረመኝ ነገር አቶ ተመስገን አባባ ጋር ቁጭ ብሎ እያለ
አባባ ምን ብለዋል? ይህን ሰው ግን የት ነው የማውቀው? አውቀዋለሁ፣ የሆነ ቦታማ አውቀዋለሁ ብለዋል። ያኔ እንግዲህ አይኑን ስላልከለጠ ነው። በእርግጥ መነጽር ሲያደርግ ብዙ ሰው መለየት ያቅታል አንዳንዴ ማለት ነው። ደግሞ አባባ ተለቅ ያሉ ሰው ስለሆኑ እንግዲህ ረስተውታል ማለት ነው። እና የት ነው የማውቀው ይህን ልጅ? የሆነ ቦታማ አውቀዋለሁ ብለዋል። እንግዲህ አግቷቸው ነበር ባለፈው። ሊያግት ያው ኦልሬዲ የእገታ ሙከራ ማለት ነው። አንዲት ልጅ እኮ ሩጣ ባትደርስ እሱ ጨርሷቸው ነበረ። ምክንያቱም ቢላ ነው ይዞ የነበረው። ሊወጋቸው ሲል ነው እንግዲህ ከቅጽበት አባባ ብላ አንዲት ልጅ መታ ያተረፈቻቸውና እንዴት እንደረሱት ግራ ነው። ኤኒዌይስ ግን ምን ብለዋል ለቴና ማለት ነው? ከዚህ በኋላ የካሌብ ወዳጅ ነኝ፣ እዚህ ቤት እንደፈለግኩ መመላለስ እችላለሁ፣ ስለዚህ አንቺ አታስፈልግኝም ብሎ አንቅሮ ተፍቷታል። በነገራችን ላይ ቴናን ሁሉም ሰው ለሆነ ነገር ከተጠቀመባት በኋላ አንቅሮ ነው የሚተፋት። አጋቹም ቢሆን ለሆነ ጊዜ አብሯት ነበረ እያገዛት ምናምን፣ ከዛ በኋላ ተለያዩ ማለት ነው። በምን በብር። ይሄ ሰውዬ ጋር ደግሞ ሲያያት ጭራቅ ናት። ግደልለው፣ ፍለጠው፣ ቁረጠው አሁን እንዳለው አይነት ህይወት ማለት ነው። ኢትዮጵያ ውስጥ እንደዛ ነው አሉ። እኔ ኢትዮጵያ አይደለሁም ባይዘወይና ብቁረጠው ፍለጠው ነው ምንም አሉ ሳይሆን ሪል ላይፍ ነው። እና ድራማው በእርግጥ እንደው ሰው የሚማርበት ነው፣ ያስተምራል። የሚያስተምረው ፓርት ደግሞ ምንድነው? እንደ ቲና አይነት ሰዎች አሉ። ስለዚህ እንደ ቲና አይነት ሰዎችን ከነዚህ ሰዎች በምን መልኩ ማምለጥ ይቻላል የሚል ነው። ሁለተኛው ደግሞ ነው የተማርኩት። ሁለተኛው ደግሞ እንደ ቲና አይነት ሰው ሲመጣ እኮ አንዳንዴ በመሸሽም አንዳንዴ ደግሞ በመጋፈጥም ማምለጥ እንደምንችል ነው የተማርኩበት። ሌላው እንግዲህ በጣም ደስ የሚለው የትሁት ገጸ ባህሪ ነው። ትሁት ምንም ሲያደርጓት ለይቅርታ ልቧ ክፍት ነው፣ ለይቅርታ ልቧ ቅርብ ነው። እንግዲህ ዳኒ እንኳን እንደው ሌላው እንኳን ሳንሄድ ዳኒ ካሁን በፊት በጣም ነበረ ማለት በጣም ትናደድበት ነበረ። ሀቅ ነው የምትወደው፣ እውነት ነው የምትወደው። ስለዚህ እውነት አርነትን ያወጣል። አሁን ላይ ትሁት በዚህ ሁኔታ ተመስገን አዲስ አበባ ድረስ መጥቶ እስካሁን ድረስ እና አባባ ጋር ባትሆን ሌላ ቤት ብትሆን ኖሮ ማንቁርቷን አንቆ ነበር የሚወስዳት። ግን ትናንት የሰራችው ትንሽ ጥሩ ነገር፣ በእርግጥ ትንሽ አይባልም፣ ህይወትን ያክል ነገር ነው ያተረፈችው። ለአባባ ያደረገችው ስብዕና ያደረገችው ጥሩ ነገር አሁን ላይ ለእሷ ረድቷታል። ያኔ ከቲና እጅ ማለት ነው። ቲና አባባን ልትገድል ስትሞክር ብዙ ነገር ስታደርግ ትሁት ስላገዘች ነው አባባን ከዛ ጉድ ስላወጣች አሁን ላይ ተመስገንን ለመፋለም ከነ ኤደን ጀምሮ ዳኒ፣ ካሌብ፣ አባባ እያችሁ ለጥሩ ሰው ሁሉም ያብራል እንዴ። አሁን እኮ ትሁት የሆነ ደቂቃ ብትጠፋ ሁሉም ነው ፍለጋ የሚወጣው። ቲና ብትጠፋ ግን ያኔ ባለፈው ጠፍታ እያለ አንድ ሰው እንኳን የጠየቀ የለም። ለምን? መርዝ ስለሆነች ማለት ነው። እና መልካምነት ለራስ ነው፣ መልሶ ይከፍላል። ስለዚህ ይህንን ቪዲዮ ስታዩ ላይክ ማድረግ አትርሱ፣ ሰብስክራይብ አድርጋችሁ አበረታቱኝ ማለት ነው። እና እንግዲህ ብዙ እንደተማራችሁበት ተስፋ አደርጋለሁ። እኔ ብዙ ነገር ተምሬበታለሁ። እውነት ለመናገር ትሁት ድራማ ብዙ ነገር ያስተምራል። እና የሚያስተምረንን ሴቭ ማድረግ ነው፣ የማያስተምረንን ደግሞ መተው ነው ማለት። መተው ስላችሁ ሀሳቡን አሁን የቲና ገጸ ባህሪ እንደ ቲና ላለመሆን መሞከር ነው። እንደ ቲና አይነት ሰው ደግሞ ይሄን ከሰማችሁ ጥሩ ስላልሆነ ነገ ጧት ዋጋ ስለሚያስከፍል ማቆም እንዳለብን፣ ጥሩ ሰው መሆን መልካም መሆን እንዳለብን ነው የሚያስጨብጠው ጭብጡ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በያላችሁ በሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።